አሰልጣኝ ገብረ ክርስቶስ አመሰግናለሁ። በሐዋሳ የሁለተኛ ጨዋታ በድል ተወጥተሃል። የዛሬው እንቅስቃሴ አጠቃላይ ጨዋታው እንዴት ነበር? ያው እንዳየው ጥሩ ነው። ኳስ ፖሰስ የምናደርግበት መንገድ ወደፊት የምንሄድበት መንገድ ጥሩ ነው። አሁንም የሚቀረን 16 ከ50 ውስጥ ጎሉን ማስቆጠር ብቻ ነው። ይሄ ደግሞ ከተጫዋቾች የስነ ልቦና ጥንካሬ የሚመጣ ነው። በርካታ ጨዋታዎችን ያው አቻ ወጥተናል፣ ተሸንፈናል። ልጆቹ ጎል ካገቡ በኋላ ጥንቃቄን ይመርጣሉ። እነዚህ ስነ ልቦና ጫና አለባቸውና ያ ነው እንጂ ቡድናችን በተሟላ መልክ ጥሩ ነው። ምናልባት በርካታ አጋጣሚዎችን የፊት ተጫዋቾች ያገኛሉ፣ አይጠቀሙም። በመጨረሻ ደግሞ ጫናዎች ተጋጣሚያችሁ ሲያሳድርባችሁ ነበረ። ምናልባት የሚገኙ እድሎችን ተጨማሪ ግብ ሊሆኑ የሚችሉ ኳሶችን ማስቆጠር ካልቻላችሁ ሌላ አደጋ ሊኖረው አይችልም? ይኖረዋል። ሁልጊዜም አንድ ጎል አስተማማኝ አይደለም እና ካየው በረፍት በፊት ነበር ጨዋታው ማለቅ የነበረበት። ግብ ጠባቂ በሌለበት የሳት ናቸው ጓሎች። ከግቡም በኋላ አሁን የኛ ተጫዋቾች አግኝተው ፖዚሽን ነው። አሁን ትልቅ ነገር በእግር ኳስ ውስጥ ከሁሉ በላይ ፖዚሽኒንግ ነው። የት ነው አቅጣጫው፣ የትኛው እግሬ ነው ቆሞ የትኛውን እርምጃ የሚወስደው። እነዚህ አይነት ስህተቶች መጥቷል። አጥቂዎቹ ከፊት ያሉት ቅድም እንዳልኩ ነው። ይሄ ደግሞ የመጣው ምንድነው? ጉጉት ነው። ተጫዋች በጣም ከጓጓ አሮዛል አለ። በጣም የተነሳሳን ፖንክ እንደዚህ አይነት ነገሮች አሉና እነዚህ ናቸው እንጂ በፊት እያሻሻል እንሄዳለን። ያው የታወቀው መቻል እናደርጋለን ብዬ አስባለሁ። የቡድኔ ጥንካሬ በዛሬው ዕለት ምን ነበር ብለህ ታስባለህ? ሁሉም ከግብ ጠባቂ ጀምሮ ሁሉም የቻለውን አድርጓል። እያንዳንዱ ልጅ የተሰጠውን ኃላፊነት በሚገባ ተወጥቷል። ስለዚህ ሁሉም ተጫዋቾች እኩል ናቸው። በተለይ ደግሞ ያው ይህና መጨረሻውን ግብ ማግባት ሲመለስ ጥሩ ተንቀሳቅሷል። አመሰግናለሁ ቴዲ። አሰልጣኝ ዳንኤል አመሰግናለሁ። በዚህ በሐዋሳ ሁለተኛ ጨዋታክ ነው፣ በመቻል ተሸንፈዋል። አጠቃላይ ጨዋታው እንዴት ነበር? ጨዋታው እንዳየው ፈረስታፍ እኛ ይዘው ነው የገባን። የራሳችን ስትራቴጂዎች ነበሩ፣ ከጀርባ መጠቀም የምንችልበት መንገዶች። ኳሱም እኛ ጋር ሲገባ ኳሶችን ይዘን ከዛ ውጭም የትራንዚሽን ኳሶችን ለመጠቀም ነበር ሀሳባችን። ፈረስታፍ የነበረው እንቅስቃሴ መጥፎ አልነበረም፣ ጥሩ ነበሩ። ኳሱም መያዝ ላይም ስንይዝም ፖሴሽን በልጠን እየያዝን ነበር። ከዛ ውጭም ስፔስ ሰጥተናቸው እንዲጫወቱ ነበር የፈቀድንላቸው። እኛ በምንፈልገው ሰዓት ኳሱ እኛ ጋር ሲገባ የትራንዚሽን ኳሶችን ለመጠቀም፣ ትራንዚሽን ካልተሳካ ደግሞ ኳሱን ሆልድ አድርገን የምንጫወትበት መንገድ ነበር ይዘ ነው። እንደ አጋጣሚ ሆኖ ከመስመር የመጣ ኩረስ የተደረገ ኳስ ቦና ያገኘውን ፈረስታፍ ወደ ውጭ የወጣ ኳስ ከበረኛ ተላልፎ እሱ ስኮር ጋር አድርገን ብንሆን ኑሮ ቀድመን ቡድናችን የተሻለ ነገር ከዚህ በላይ ማሳየት ከዚህ በላይ መጫወት ይችል ነበር። ግን እግር ኳስ ላይ መጫወት ብቻ ምንም ጥቅም የለውም። ጎል ይዘህ መውጣት ካልቻል ያ ነገር ለኛ በምንፈልገው መንገድ አልሄደልንም። ሰከንድ ሀፍም መጠንቀቅ ነበረብን። ገና በኤርሊ በሰባተኛው ደቂቃ ነው ጎል የገባብን። ያ መሆኑ ራሱ ያንን ለማምጣት እነሱ ደግሞ ሚድፊልድ ያሉ ልጆች ልምድ ያላቸው ልጆችም ስላሉ ኳሱ ሆልድ አድርገው ለማቆየት ሞከሩ። ያንን ጫና ተቋቁመን እንደገና ኳሱን ቀምተው ወደ ራስ ሪትም አስገብተን ለማጥቃት ትንሽ እኛ በፈለግናቸው መንገዶች አልሄድም። መጨረሻ አካባቢዎቹ ለሞከራ ያደረግናቸው ነገሮች አሉ፣ ግን በሚፈለገው መንገድ የምንፈልገው ነገር አግኝተናል የሚል ነገር የለኝም። አቴምት ያደረግናቸው ኳሶችም በጣም ብዙ ናቸው ብለን የምናስባቸው አይደሉም። ያንን ነገር እስኪ ቀጣይ የተሻለ ነገር ለማድረግ እንሞክራለን። የቡድኔ ትልቁ ድክመት በዛሬው ጨዋታ ምን ነበር ብለህ ታስባለህ? እንደ ቡድን መጥፎ አልነበሩም፣ ግን እኛ ጋር ብዙ ጊዜ ጎል የሚገባብን በቀላል ስህተቶች ናቸው። ባለፈው ድቻ ላይ ካየውም የትራንዚሽን ኳስ 1-2 ተጀምሮ ነው 3 ሰዎች የኛ ውስጥ እያሉ እዛ ማፈን የሚቻል ኳስ ሉዝ አድርገነዋል። ሁለተኛ አሁንም የራሳችን ስህተቶች ናቸው። ከዚህ ከቀኝ ጋር ክሊር ማድረግ ባለብን ክሊር አድርገናቸው ብንሆን ለመጫወት ያደረግናቸውን ስህተት ውስጥ ገባል። ቀላል ኳስ በራሳችን ስኮር እንዲሆን እድሉ ሰጠናቸው። ያችን መነቃቃት ተጠቅመው ከዛ በኋላ የተለዩ ሙከራዎች የተደረገ ቢደረጉ ከርቆች ናቸውና ያቺ ትንሽ ለኛ ጫና አድርጎናል። አብዛኛው ጌሞቻችን ግን እኛ ጋር የሚገቡ ኳሶች እኛ በጣም ተቸግረን እናገባለን። እኛ ጋር የሚገቡ ኳሶች በጣም ኢዝሊ ናቸው። ቀላል ኳሶች መሆናቸው ዋጋ እያስከፈልን ነው የሚታወቀው። ያለፈው 5 ጌሞች ስፔሻሊ አዳማ የመጀመሪያ ትንሽ ለ5 ጌሞች ጎልም ሳናስተናግድ ነበር። 2 አሸንፈን 3 አሸንፈን 2 አቻ ወጥተን ነበር። የመጨረሻ ጌም ነው ሽንፈት ያጋጠመን። ያ የነበረ የመከላከል እንትናችን አንዳንዴ
ለቀቅ እናደርጋለን። ሁሌ እየሳትኩም ስትሄድ ዲፌንሱም ኮንፊደንሱ ሊወርድ ይችላል። እዛ ውስጥ ያለውም ትንሽ ለማስተካከል እንችላለን፣ እንሞክራለን። ከምንም በላይ ግን ፊት አጥቂያችን ላይ ያለው ነገር ከጎል ጋር ያለንን ነገር የበለጠ ጠንክረን መስራት አለብን ብዬ ነው የማስበው። እኔም አመሰግናለሁ።